ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ባለስልጣናት ከወሲብ ወንጀለኛው ኤፕስታይን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶችን አገኙ። የአሜሪካ ባለስልጣናት በሚቀጥሉት ቀናት ሳምንታት ውስጥ ይፋ የሚያደርጓቸው ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስታይን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶች ማግኘታቸውን ገለጹ። የኤፍቢአይ እና የኒውዮርክ የፌዴራል አቃቤ ሕጎች ስለ ሰነዶች መገኘት ለፍትህ ቢሮ አሳውቀዋል። የፍትህ ቢሮ ተጎጂውን ለመጠበቅ ሕጉ የሚጠይቀውን ሁሉ ለማድረግ ሌት ተቀን የሚሰሩ ጠበቆች አሉ። እናም ሰነዶችን በተቻለ ፍጥነት እንለቃለን ሲሉም ረቡዕ ዕለት ተናግረዋል። ቢሮው ሁሉም ሰነዶች ለሕዝብ ይፋ እስኪሆኑ ድረስ ጥቂት ተጨማሪ ሳምንታት ሊወስድ እንደሚችልም ገልጿል። የፍትህ ቢሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 19 ድረስ ሁሉንም የኤፕስታይን ፋይሎች ባለመልቀቁ ከፍተኛ ትችት ቀርቦበታል። ቢሮው ግን የፌዴራል ሕግን እና ፕሬዝዳንት ትራምፕ ፋይሎችን ይፋ ለማድረግ የሰጡትን መመሪያ ሙሉ በሙሉ ማክበር እንቀጥላለን ብሏል። መግለጫው ኤፍቢአይ እና የፌዴራል አቃቤ ሕጎች ተጨማሪ ሰነዶችን እንዴት እንዳገኙ በዝርዝር አላስቀመጠም። ይህ ዜና የተሰማው የፍትህ ቢሮ በኤፕስታይን ላይ ካደረገው ምርመራ ጋር የተያያዙ በሺዎች የሚቆጠሩ ሰነዶች ይፋ ካደረገ በኋላ ነው። ከእነዚህ ሰነዶች መካከል የተወሰኑ እንደተሰረዙም ተደርጓል። ኤፕስታይን ለአካል መጠን ያልደረሱ ሕፃናትን ለወሲብ ንግድ በማዘዋወር ክስ ችሎት ለመቅረብ እየጠበቀ በነበረበት ወቅት በኒውዮርክ እስር ቤት ራሱን ማጥፋቱ ይታወቃል። የአሜሪካ የፍትህ ቢሮ ሰነዶች በተለያዩ ጊዜ እያወጣ ሲሆን የሀገሪቱን ከፍተኛ ባለስልጣናትንም በመቶ ሺዎች የሚቆጠሩ ሰነዶችም አሁንም ይፋ እንደሚያደርግ ተናግረዋል። ሰነዶቹ ለሕዝብ ይፋ መደረጉ የጀመሩት ኮንግረስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበትን ጄፍሪ ኤፕስታይን ሰነዶችን ይፋ እንደሚያደርግ የሚያዝ ሕግ ከፈረሙ በኋላ ነው። ሕጉ የተጎጂዎችን ማንነት በመጠበቅ ሁሉንም ሰነዶች ለሕዝብ እንዲያጋራ የሚያዝ ነው። ብዙዎች ይፋ የሆኑ ሰነዶችን፣ ቪዲዮዎችን፣ ፎቶዎችን፣ ኢሜይሎችን እና የምርመራ መዝገቦችን ጨምሮ ኤፍቢአይ ከኤፕስታይን ጋር አብረዋል ሲል የጠቀሳቸውን ግለሰቦች ስም የተቀነሰባቸው ናቸው። የፍትህ ቢሮ ከዲሞክራቶችም ሆነ ከሪፐብሊካን ሰነዶች ላይ በወጡ እና በተሰረዙ ማስረጃዎች ላይ የተነሳ ከፍተኛ ትችት ቀርቦበታል። የኤፕስታይን ጉዳይ የያዘውን ኮሚቴ የሚመረምሩት የዲሞክራት አባል ተጨማሪ ሰነዶች ከተገኙ በኋላ በኤክስ ገጻቸው ላይ በጽሑፍ ጸሐፊ የፍትህ ቢሮ ሰነዶች በሕገ ወጥ መንገድ ደብቋል ሲሉም ወንጅለውታል። በየቀኑ ውሸቶችን፣ የብቃት ማነስን፣ የጊዜ ገደቦችን አለማክበር እና ሕገ ወጥ የማሻሻያ እርምጃዎችን እናያለን ሲሉም የምክር ቤት አባል የሆኑት ሮበርት ጋርሲያን ተናግረዋል። ኤፕስታይን ስመጥር ከሆኑ በርካታ ሰዎች ጋር ግንኙነት የነበረው ሲሆን ግለሰቡ በ2019 እስር ቤት ውስጥ ሆኖ ፍርዱን እየተጠባበቀ ሳለ ራሱን አጥፍቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።